የምትወጂው ወንድ ወይም ፍቅረኛሽ ድንገት ከሆነ የተቀየረብሽ ታዲያ የተቀየረበትን ምክንያት ለምን እንደራቀሽ ለምን ችላ ያለሽ እንደሆነ ከዚህ በፊት የሚሰጥሽን የሚያሳይሽን እንዲሰማሽ የሚያደርጋቸውን ነገሮች በሙሉ ቀይሮ አሁን የንለያይ ካንቺ ብርቅ ይሻለኛል የሚሉ ባህሪዎችን ካመጣ ምንድነው ማድረግ ያለብሽ? እንደ ሴት ማወቅስ ምን ይጠቅምሻል? ምክንያቱን የሚለው ነው በዛሬ ቪዲዮአችን ላይ በሰፊ የምናወራው። ይሄን ስሜት እርግጠኛ ነኝ አግብተናቸው ራሱ ብንኖር የሆነች ሲዝን ላይ ሀፕን አድርጎ ማታቀው ሴት የለችም። እችን ስሜት የምንወደው ሰው ሲርቀን ሲሸሸኝ ኢቭን ጓደኞቻችን እንኳን ደባሪ ስሜት አለው። ታዲያ ያ ስሜት እየጎተተ የሚወስደን ቦታ በዛ ስሜት ምክንያት የምናደርጋቸው ወይም ጥያቄያችን እቺ ለምን የምትለው ጥያቄ አለ አይደል? ለምን ራቀኝ፣ ለምን ችላለኝ፣ ለምን ዘጋኝ፣ ለምን ከጊዜ በኋላ ይሄን ባህሪ ያመጣ የሚለውን ጥያቄ ለመመለስ የምትሄጅበት ርቀት እንደ ሴት አንቺን ምን ያስከፍልሻል የሚለው በሰፊው እናወራበታለን። ምክንያቱም ላይታወቀን ይችላል ዛሬ፣ ነገር ግን የስነ ልቦና ጫና ውስጥ እንደከተተን የምናውቀው ወንድ አታምኝም። ስለ ወንድ ልጅ ጤነኛ የሆነ አመለካከት አይኖርሽም። ኢቭን ስለ ፍቅር ይሄንን ከዚችችን ከማድረግ አንስቶ ነው ብልሽ እስከ ትልቅ። ምክንያቱም አሁን ለምሳሌ ይሄ ወጣትነትን ነጋችንን ደግመን እናገኘዋለን እንዴ? አናገኘውም። ያንን ጭምር ያስከፍለናል። ታዲያ ይሄ ይገባዋል ይሄ ወንድ ይሄንን እንዳደርግ ወይም እንደዚህ አይነት ስሜት ውስጥ እንድገባ ይሄ ለምን የምትለዋን ጥያቄ ለመመለስ ትግል ያስፈልገኛል የሚልን ጥያቄ ከመመለስ አንስቶ ምንድነው ማድረግ የሌለብሽ? ማድረግስ ያለብሽ እንደ ሴት ልጅ ምንድነው? ምን ይጠቅምሻል? ምን ረፍት ይሰጥሻል? ሰላም የሚሰጥሽ ለምን የሚለውን ጥያቄ ወይም ምክንያቱን ማወቁ ነው ወይስ ዛሬ እኔ የማነሳቸውን ነጥቦች ተግብረሽ ወደ ራስሽ መመለስ ነው የሚለውን አንቺ እንድትወስኝበት አንቺ ለራስሽ አንቺው ራስሽ ወስነሽ ውጤትሽን እንድታዩ ትቸዋለሁ። እኔ ግን መፍትሄዎቹን ወይም ድንገት ሲጠፋ ሲለወጥ ሲዘጋሽ ለምን የሚለውን ጥያቄ ከመመለስ ይልቅ ማድረግ ያለብሽን እነግርሻለሁ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ዶዳውስ። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ሰብስክራይብ ያላደረጋችሁ ልጆች ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው መጠየቅ ነው። ቀጥታ መጠየቅ። በአካል የምታገኙ ከሆነ በአካል አለበለዚያ በስልክ በቴክስት አንዴ እንዳይረሳ አንድ ጊዜ ብቻ ምን ሆነክ ነው፣ ምን ተፈጠረ የሚለውን ጥያቄ የመጠየቅ መብት አለሽ። ከመጠየቅም ነው አይደለ ደጃዝማችነት የሚቀረው መጋፈጥ ማለት ነው። መጋፈጥ ስልሽ አሁን ለምሳሌ ዝም ብለሽ ከሆነ የምትቀመጪው የሚመጣው ይታወቃል። ዝምታሽ ያመጣዋል። ሲመጣ ደግሞ ፍቅር ካለ ስሜት ካለ ስቲል ትቀበየዋለሽ። ፓወር አለው ደግሞ ይሄዳል። ነገር ግን ይህንን አንድ ጊዜ የምትጠይቂው ማንነትሽን ለማሳየት ዋጋ እንዳለሽ ራስሽን እንደምታከብሪ ያን ያህል ደግሞ በራስሽ እንደምትተማመኝ ሰዎች የባህሪ ለውጥ ሲያሳዩሽ ሰዎች ሲቀየሩብሽ ወይም የማትፈልጊው ፖዚሽን ላይ ሊያስቀምጡሽ ሲሆኑ እንደምትጋፈጪ ምንም እንደማትፈሪ ሊያቂ ይገባል። ወንድ ልጅ ይሄንን ማድረግ እንደምትችል ካላወቀ በራሱ በጣም ጤነኛ ያልሆነ የፍቅር ግንኙነት ውስጥ ያቆይሻል። ስለዚህ መቃወም፣ ማሳየት፣ መጠየቅ ግዴታሽ ነው። ደፋር ልትሆኚ ይገባል። ለምን የምትዩን ጥያቄ 90% ላይመልስልሽ ይችላል። ምንም ጥያቄ የለውም። ወይም እንደምታስቢው ውጤቱ ለልብሽ ረፍት የሚሰጥ አሳምኖሽ ኦኬ ለዚህ ነው እንደ ብለሽ እንድትሄጂም ወይም ሙቮን እንድታደርጊ የሚያደርግሽ አይደለም። እርግጠኛ ሆኜ ነው የምነግራችሁ። ደፋር ሆኖ ራሱ አለኝ አሳማኝ ምክንያት ብሎ ራሱ ቢነግርሽ አንቺን አሳምኖሽ ከዛ ቦታ እንድትሄጂ አያደርግሽም። ቃል እገባልሻለሁ። ግን መጠየቅሽ ጥቅሙ እንደማትፈሪ፣ እንደምትቃወሚ፣ ቶለሬት እንደማታደርጊ ይሄ ምን ማለት እንደሆነ ንቀት እንደሆነ ትክክል እንዳልሆነ የምትቃወሚ ሴት መሆንሽን ትነግሪዋለሽ። ከተኛበት እንዲነቃ ያደረገው ነገር ልክ እንዳልሆነ ምንም አይነት ቢጠየቅ ምንም አይነት ምክንያት እንደሌለው ወይም እንደማያሳምንሽ ማወቅ መቻል አለብሽ። ታዲያ የሚሰጥሽ ምላሽ ደግመሽ እንድትጠይቂው ይሄ ነገር ልክ አይደለም እንድታለቅሽለት እንድትከታዩ የሚያደርግ ሊሆን ይችላል። ነገር ግን ቆንጂት ለልብሽ ረፍት የማይሰጥ ከሆነ ድርጊቱ ወይም ምክንያቱ አሊያም ደግሞ ወይ ቢዚ ሆኜ ነው ለዚህ ነው ይቅርታ አድርጊልኝ እንዲህ የሚሰማሽ አልመሰለኝም ነበር አስተካከላለሁ ብሎ ከመጣ
ሂዝ ሪል የሰው ልጆች ናቸው፣ ወንዶች ናቸው። ስፔስ ይፈልጋል፣ ጊዜ ይፈልጋል። ሌላ ትኩረቱን የሚወስዱ ነገሮች ህይወት ውስጥ ሊኖሩ ይችላሉ። ኦር በሙድ መቀያየር ላንቺ የማይነግረው ነገር ህይወት ውስጥ አፕን አድርጎ ሊሆን ይችላል። ግን ይሄንን ሪላይዝድ አድርጎ ይቅርታ የሚገባሽን ጠይቆ እንደማይደገም ነገሮች ቢቆይ ከሆነ እሰየው። ነገር ግን ቀሪ ዘመኔን ሲሄድ እየለመንኩ አመጣዋለሁ፣ ሲሄድ ምክንያቱን እየጠየቅኩት አመጣዋለሁ፣ ችግር የለም የሚል አስተሳሰብ እንዳይኖርሽ። አንዴ ጠይቂው። ምክንያቱ ካልጣመሽ፣ ልብሽን ሰላም ማይሰጠው ከሆነ፣ ማይረባ ከሆነ ግን እመኚኝ የማይጠቅምሽ ወንድ እንደሆነ በእርግጠኝነት ማሳያው እሱ ስለሆነ ልትሄጂ ይገባል። ይህን ያህል ደፍረሽ መጠየቅ ከቻልሽ፣ ከአንዴ በላይ ደግሞ ቆይ ኧረ ምንም አልተፈጠረም ምን ሆነሻል፣ ይሄ የሚተሻሽም ከሆነ እንዳታዳምጩ፣ ደግመሽ እንዳትጠይቂው። የመጀመሪያ ኢነርጂውን፣ የመጀመሪያ ኢንቨስትመንቱን፣ የመጀመሪያ ፍቅሩ ወይም ስሜቱን ካላሳየሽ እናቴ ወስኚ። እርግጠኛውን የምነግርሽ ላይፍ ቃል ነገሽ ራሱ አያሳዝንሽም፣ ተነገ ወዲያሽ የዛሬ ወርሽ አያሳዝንሽም። የእሱ መጫወቻ ነው የምትሆኙ። ስለዚህ አንዴ ብቻ ጠይቂው። እስከዛሬ ደጋግሜ ጠይቂ ያለው ራሱ ካልሽ ከዚህ በኋላ አቁመሽ ራስሽ ላይ አተኩሪ። ሁለተኛ ስሜትሽን በፍጹም እንዳታሳዩ። ስሜትሽን ካወቀ፣ ስሜትሽን ከተረዳ፣ ስሜትሽን የምታሳዩ ከሆነ ኦብቪየስሊ እንኳን የምንወደው ወንድ ይቅርና ሴት ልጅ እኮ ናቹራሊ በማትወደው ወንድ ራሱ ያን ያለ የፍቅር ስሜት የሌላት ግን እሱ እንደሚወዳት በምታውቀው ወንድ እንኳን የምትቀና ፍጥረት ነው። ምንቀና ፍጥረቶች እኮ ነን አይደለ? የሆነ ነገር ይሰማናል። የሆነ ነገር ስናይበት እንኳን የወደድሽው ወይም ፍቅረኛ ብለሽ የሆነ ቀን የጠራሽው ወንድ ዛሬ የተለየ ባህሪ ሲያመጣ፣ በጣም የምትወጂ ከሆነ ደግሞ ሲዘጋሽ፣ ችላ ሲልሽ፣ ሲርቅሽ እንዴት የልብ ስብራት እንዳለ ሁላችንም እናውቃለን። ወደን አፍቅረን የምናውቅ ምክንያቱም ባንለያያቸውም አብረን ሆነን ሀፕን ያደረገ ስለሆነ ነው። ይህንን ስሜት ታዲያ ማየቱ ኦር የደወልሽ ማልቀስሽ፣ አር መከፋትሽ፣ ማዘንሽ፣ ራስሽን መጣልሽ ለውጥ ለአንቺ አይሰጥሽም፣ ወይም ለምን ለሚለው ምክንያትሽ እረፍት አይሰጥሽም። በተቃራኒው ግን የእሱ ችላ ማለት መዝጋት ኦር መራቅ ዋቴቨር ከአንቺ ጋር የተቃረነ ባህሪ ለውጥ ሲያሳይሽ ግን እነዚህን ተቃራኒ ማድረግሽ፣ አለማልቀስሽ፣ ከአንዴ በላይ አለመጠየቅሽ እሱን እረፍት ይነሰዋል። እሱ የጠበቀውን ልክ ወንድ ልጅ ችላ ሲላችሁ ባይዞ ሲዘጋሽ፣ ሲርቅሽ ምን እንደሚያስብ ታውቃላችሁ አይደለ? መቼ መታ ትለምነኛለች፣ መቼ ታለቅሳለች፣ መቼ ነው መቼ ነው የምትደውልኝ፣ መቼ እንታረቅ ትለኛለች። ኦር የሆነ የሚጠብቃቸው ሪያክሽኖች አሉ። በቃ በአጠቃላይ ያንን እንደማትሰጪው የግዴታ ሊያቅ ነው የሚገባው። ስለዚህ እየደወልሽ ማልቀስ፣ እየደወልሽ ለምን ማለት፣ ቴክስት በመላክ የት ነህ ላግኝ፣ ለምን በቃ ማስጨነቅ፣ ተመለስ የኔውን። በልመና የሚቀየር ነገር የለም። እንኳን በልመና በጥየቃ በፈለግሽው መንገድ የሚሆን ነገር የለም። ነገር ግን የሚጠብቀውን ካልሰጠሽው፣ ያሰበውን ካላደረግሽለት፣ ይሆናል ብሎ የገመተው ካልሆነ የዛኔ በቀልሽን ታገኛለሽ። በጣም በቀላሉ ይቆጫል፣ ይጸጽታል። ለምን እንደዚህ ያደረግኩ የሚሉ ነገሮች ይመጡበታል። ምክንያቱም ሊያገኛት አይችልም። እንደዚህ አይነት ሴትን ራሷን መቆጣጠር የምትችል፣ በራሷ የምትተማመን፣ በራሷ የምታምን፣ ሰዎችን በግድ ወይም በልመና ማስመጣት፣ ፍቅር በልመና እንደማይሰራ የለችም እኮ ባይዘው ማለት በተለይ ያፈቀረች ሴት የለችም ብለው ነው የሚያስቡት። ስለዚህ ኢጎውን ገደል ስትከችበት ይመጣል። ሀቢቢቲ አታስቢ እሺ። ስለዚህ ለምን የሚለው ምክንያት ሳይነግርሽ ሳያሳምንሽ ወይም ሳታቂው ከሆነ አታሳይው። ስሜትሽን፣ የተሰማሽን፣ ሀዘንሽን፣ መከፋትሽን፣ ለቅሶሽን፣ ምንሽን አይገባውም፣ እንዳታሳይው። ሶስተኛው በሰዎች ማስጠየቅ ወይም ለማወቅ መሞከር ከራሳችን ባሻገር። አሁን ሁሉም ሰው እንደዛ አይደል የሚሞክረው? ካያችሁ ትዳር ውስጥ ይብን ራሳችንን እንጠይቃለን አልሆን ሲለን፣ ከዛ ደግሞ በስልክ በማልቀስም በልመናም በልምምጥም እናደርጋለን። ስታይሉን፣ አይነቱን፣ መጠኑን እየቀያየረን እንሞክራለን አይደል? እንሞክራለን። ግን ያ ስቲል የማይሰራ ነገር እንኳን ሆኖ ሶስተኛ ወገን ደግሞ የምትልቁ ከሆነ አይሰራም። በጓደኞቹ ከእንደገና ደግሞ አሉ አይደለ? ሶሻል ሚዲያዎች አሁን ሶስተኛ ወገን እኮ ሆነዋል አይደለ? ፋሚሊ ሆነዋል። ሪፖስት ሽማግሌ እኮ ነው ሪፖስት ራሱ። ምክንያቱም ስሜትሽን የሚናገርልሽ ነው፣ እዘንልኝ ሄዶ መልእክት የሚያስተላልፍልሽ ነው አይደለ እንዴ? ፖስት የምታደርጊው ነገር እኮ እሱ ሶስተኛ ወገን ነው። እነዚህ አያስፈልጉሽም። እሺ አላወቅሽም አይደል? ምክንያቱም ታዲያ ለምንድን ነው ላይፍሽም አትኖሪ? ምን ይሁን ምክንያቱም እኮ ብታቂም እንዳልኳችሁ ባይዘ ማወቃችን እረፍት አይሰጡንም። ማወቃችን እንደውም ጭራሽ የነገረሽን ነገር አስተካክለሽ እሱ ጋር ስለመሄድ እኮ እንድታስቢ ነው የሚያደርግሽ። ወይም የነገረሽን ነገር እያብሰለሰልሽ እኮ ራስሽን እንድትይ ነው የሚያደርግሽ። ወይም የነገረሽ ወይም የሰጠሽ ነገር አልገባ ሲልሽ እሱን ለመረዳት ጊዜሽን ስታቃጥይ እኮ ነው የምትኖሪው። ስለዚህ ሌላ ስሜትሽን የሚያስረዱልሽ ሶስተኛ ወገኖች አያስፈልጉም። የሚያስለምን ያለሽበትን ሁኔታ ለሱ የሚያስረዱልሽ
ምን አይነት ስቃይ ውስጥ እንደሆንሽ ነግረውልሽ የሚያስታርቁሽ እንዲመጣ የሚያደርጉ ነገሮች አያስፈልጉሽም። መምጣት ካለበትም አምኖበት የሰራው ስህተት ልክ እንዳልሆነ ገብቶት ዋጋሽን ተረድቶ ፍቅርሽ ተሰምቶት አብሮሽ ለመሆን ነው መምጣት ያለበት እንጂ ተለምኑ ወይም ያለሽበትን ስቃይ ወይም የፍቅር ስሜት ሀዘን ሰጥቶት ሊያስተዛዝንሽ አይደለም መምጣት ያለበት። ትንሽ ይቺ እንጠብጣቢ ልቅምቃሚ ፍቅሩን ሰጥቶ አረጋግቶሽ ድጋሚ ጠፍቶ ደግሞ ሊያሳብድሽ አይደለም መምጣት ያለበት። ሪል ሆኖ መምጣት ነው ያለበት። ያንን ነው ማሰብ ያለብሽ። ስለዚህ ለእሱ ልቅምቃሚ ፍቅር ሶስተኛ ወገን አያስፈልግሽም። በሰዎች በሶሻል ሚዲያ በምን ስሜትሽን ለማስረዳት እንዳትጥሪ፣ አይሰራም። ወይም በዛ መንገድ ለማወቅ እስቲ ለዚህ ነው ብሎ ኮሜንት ሊሰጥሽ ይስቅብሻል። እሱ ከጓደኞቹ ጋር እያወራ ኢንጆይ ያደርጋል። የምጽፊውን የላክሻቸውን ሰዎች ኢቭን ተደርበው ሊሳቁብሽ ይችላሉ። ስለዚህ ለራስሽ አንቺ ነሽ ያለሽው። ራስሽ እንዳለሽ ማወቅ ሰዎች ካልፈለጉን ሰዎች የሚገባንን ፍቅር በማፍቀራችን በመውደዳችን የሚገባንን ትሪትመንት ካልሰጡን ካላዩን ትክክለኛ እነሱ ህይወት የሰጠንን ቦታ ለኛ ያላቸውን ስሜት ማሳያ ነው። ታዲያ ማትፈለጊበት ቦታ ምን ታደርጊያለሽ የሚለው ጥያቄ ነው መመለስ ያለበት እንጂ ለምን የሚለው ምንም ፍቅርሽ ስለበዛበት ሊሆን ይችላል፣ ማን ያውቃል። ስለዚህ አቁሚ። ሶስተኛ ወገን በሶሻል ሚዲያም በሰዎችም በቅርብ ጓደኞቻችሁም በስራ ባልደረቦችሽም ሊሆን ይችላሉ ስሜትሽን ለማስረዳት ወይም ለማስታረቅ ወይም ለምን የሚለውን ነገር ለማስተካከል ጥረት እንዳታደርጊ። የባሰ እንዲንቅሽ እና ራስሽን እንደማዋረድ ነው። አይሰራም። አራተኛው አብዛኛው ሴት ለምን ወንድ ልጅ ከቀረባት በኋላ እንደራቃት፣ ችላ እንዳላት፣ እንደዘጋት፣ ያ የሚወዳት የሚንከባከባት የሚጠብቃት ልጅ ያለ እሷ ሴት እንደሌለ እንዲሰማት ያደረገው ወንድ ድንገት የሚቀየርበት ምክንያት ጀነራላይዝድ አድርጌ ልመልስላችሁ። በቃ በጠቅላላ አድርጎ ይመልስላችሁ። አንደኛ የእሱ ፍቅር መቀዝቀዝ ይጀምራል፣ ያንቺ ይጨምራል። ልክ እነሱ እጃችን ላይ ስንገባ የኔነት ስሜት ይሰማቸዋል። እኛ ደግሞ ፍቅር መራብ እንጀምራለን። በጣም ረጅም ጊዜ አብረኑ ማጥፋት እንፈልጋለን። የት እንደሆነ ምን እንዳደረገ ማወቅ እንፈልጋለን። ሙሉ በሙሉ የእሱ መሆንን እንመኛለን። እሱ ደግሞ ስፔስ መፈለግ ይጀምራል። መጀመሪያ በጣም ሲያጨናንቅሽ የነበረውን ነገር መቀነስ፣ የትም አባቱ አትሄድም። ስፔሻሊ ደግሞ የአንቺ ሁኔታ በጣም እንደምትፈልጊው ከገባ፣ በጣም ፍቅር የምትሰጪው ከሆነ፣ በጣም የምትከታተዩ ከሆነ አየር ነው የምትነሺው። ስለዚህ ፍቅር በራሱ ሲበዛበት ትክክለኛው ሰው ካልሆነ ይቀየራል ማለት ነው። በዚህም እኔ እኮ ምንም አላደረኩትም፣ እኔ እሱን ከመውደድ ውጭ እሱን ከመንከባከብ ውጭ ፍቅሬን ከማሳየት ውጭ ሲሄድ ከመሸኘት ሲመጣ ከመቀበል የጠየቀኝን ከማድረግ የጠየቀችን ከመናገር ውጭ እኮ ምንም አድርጌው አላውቅም። ጥሩነቴ ነው። አዎ ጥሩነትሽ ነው። ጥሩነት ለሚገባውና ለሚገባው ነው የሚገባው እኮ። ጥሩ መሆን ለትክክለኛው ሰው ብቻ ነው ትክክለኛው ቦታው እኮ እንጂ እንደኛ አይነት ትክክለኛ ኢንቴንሽን ከሌላቸው ፍላጎቱ፣ አላማው አንቺን ልብ መስበር ሊሆን ይችላል። ስለዚህ ይሄ ከሆነ ደግሞ በዚህ መንገድ ከሆነ የሚያደርገው አትተባበሪው፣ እየተባበርሽው ነው። ስለዚህ ልክ መቀየር ሲጀምር አብረሽ ትቀየሪያለሽ። ልክ አዲስ ነገር ሲያመጣ አብረሽ ያንን ነገር ማድረግ ነው እንጂ ያለብሽ የራሱን ቋንቋ ነው እንጂ ማውራት ያለብሽ የበለጠ መሄድ መጓዝ ከመጀመሪያው ብሶብሽ መገኘት ምንም ጥቅም የለውም። አብዛኛውን ጊዜ እነሱ ለምሳሌ አንቺን ማጣት የሚፈራው የሚያከብርሽ የሚያሳድድሽ ህይወት ውስጥ አንቺን ለማቆየት በደንብ ኢንቨስት የሚያደርገው ማጣት የሚፈራትን ሴት ነው። አንቺን ደግሞ ማጣት እንዲፈራ የምታደርጊው ከሱ ፍቅር ውጪ መሄድ እንደምትቺ ልትተዩ እንደምትቺ በሱ ላይ ስሜት ጥገኛ እንዳልሆንሽ ወንድ ልጅ ሲያቅ ብቻ ነው። ታዲያ ያንን ካላወቀ አበቃልሽ። በዚህ ምክንያት ብቻ ችላ ሊልሽ፣ ሊዘጋሽ፣ ሊርቀሽ ይችላል። ጀነራላይዝድ ስናደርገው ምንም ጥቅም የለውም ማለት ነው። ስለዚህ አይንሽን ከፈት አድርጊ። የእሱ ስሜት ጥገኛ መሆንሽን እንዲያይ ካደረግሽው በዋናነት ያ ነው ምክንያቱ የሚሆነው። ያንን ደግሞ ፍቅርሽ በስቶብኝ ነው፣ ጥሩ ስለሆንሽ ነው፣ አልገባሽም፣ ለዛ ነው ሊልሽ ይችላል። ግራ አይገባሽም እንደዚህ ራሱ ቢልሽ። ስለዚህ ባህሪውን ታነቢያለሽ፣ ራሱን ቋንቋ ታወሪያለሽ። ችላለሽ፣ ችላ ትይዋለሽ፣ ዘጋሽ፣ ትዘጊዋለሽ፣ ራቀሽ፣ ትርቂዋለሽ። በሱ ፋንታ ምን ታደርጊያለሽ? ለራስሽ የሚጠቅሙሽን ነገሮች ታደርጊያለሽ። ታሪክ ይቀየራል። አምስተኛውና የመጨረሻ ወንድ ልጅ ችላ ሲልሽ ሲርቅሽ ምክንያቱም ካላወቅሽ ወይም ካልነገረሽ እኔ እነግርሻለሁ። በአጠቃላይ ምንድነው? ስለማያፈቅርሽ ነው። ለአንቺ በቂ የፍቅር ስሜት ስለሌለው ነው። ወይም የአንቺ ፍቅር ከመጠን በላይ ስለሆነ ነው። ነፍ ፋክተሮች ቢኖሩትም ጀነራላይዝድ ስናደርገው ስላላፈቀርሽ ነው።
ወንድ ልጅ ካፈቀረሽ እነዚህ ነገሮች የማይታሰቡ ነው። አንቺን መዝጋት፣ አንቺ ችላ ማለት፣ አንቺ ላይ መኩራት፣ ከአንቺ መራቅ፣ መንጠባረር ምናልባት በባህሪሽ ምክንያት አንዳንዴ ባህሪያችን በጣም ፑሽ ያደርጋቸዋል ፍቅራቸውን ሲበዛ በዛ ምክንያት ሊሆን ይችላል። ከዛ ውጭ ግን ከዛ ውጭ ያለውን ስታስቢ ለአንቺ ጤነኛ የሆነ የፍቅር ስሜት የለውም። እሱ የሚፈልገው ፓወር ነው። እሱ የሚፈልገው ሴክስ ሊሆን ይችላል። እሱ የሚፈልገው መጠቀም ያለበትን ገንዘብ ሊሆን ይችላል። ዋቴቨር መደበሪያውም ሊያደርግሽ ይችላል። እሱን ሊሆን ይችላል የሚፈልገው። ፍቅር የሚፈልገው አንድ ሁሌም ቢሆን እነዚህ ነገሮች አቴንሽን፣ ፍቅር፣ እንክብካቤ ምናምን ለኛ እንደ ምግባችን እንደሆነ ጠንቅቀው ያውቃሉ። ይሄንም የሚነጥቅሽ ከሆነ የነጠቀብሽን ምክንያት ደግሞ ማይነግርሽ ከሆነ ትክክለኛው ሰው አልሆነም። ከትክክለኛው ሰው ጋር ደግሞ ምን ታደርጊያለሽ? ለምን ጊዜሽን ታጠፊያለሽ? ለምን ትግል አስፈለገሽ? ምንስ ይጠቅምሻል የሚለውን ጥያቄ መልሺ። አክሴፕት አናድርግ። በቃ አለመፈለግ በእኛ ህይወት ውስጥ አልተፈጠረም። ጠንካራ ሴት መሆን መቻል አለብሽ። ሲሄድ ልክ እንደተጣላሹ እንደተለየሹ ቦይፍሬንድሽ አስበሽ ራስሽ ላይ ትኩረት ማድረግ ምን ያመጣዋል? ይሄ ሰው ይቅርታ እንዲጠይቀኝ አደርጋለሁ፣ እንዲጸጸት ማድረግ ፈልጋለሁ ካልሽ ዝምታን መምረጥ፣ መጨቃጨቅ ትተሽ በዝምታውሽ ውስጥ ራስሽን አፕግሬድ ማድረግ፣ አዲስ ነገር መሞከር፣ አዲስ ሴት መሆን፣ አስተሳሰቧ፣ ንግግሯ፣ ስነ ልቦኗ የተቀየረ ሴት መሆን፣ የሚጠቅምሽን ነገር ለራስሽ መስጠት፣ እሱ ያልሰጠሽን ምላሽ አንቺ መስጠት። ለምን? ስለወደድኩት፣ ለምን? ስለጠበቅኩት፣ ስለተንከባከብኩት፣ ልዩ እንዲሰማው ስላደረኩት፣ ለምን? ፍቅሬን ስለገለጽኩለት። ታዲያ ይሄንን በማድረግ ነው የሚገባኝ ይሄ ነው የሚለውን ጥያቄ ስትመልሽ እንዳልሆነ ስታቂው ራስሽን መምረጥ ግድ ነው ሀቢቤቴ። አበቃ። ሀሳቤን ከወደዳችሁት ከተቀበላችሁትና ከተስማማችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ኑልኝ።